በምትሰራበት አንተ ተፈላጊ ሰው ትሆናለህ። ህግ 3 ሁል ጊዜ በህይወትህ ተማሪ መሆን አለብህ። ታያለህ፣ ዓለም በየቀኑ እየተቀየረች ነው። ከ5 ዓመት በፊት የተማርከው ወይንም የያዝከው እውቀት ዛሬ ስራ ላይ ሊውል ይችላል። ነገር ግን ነገ ተፈላጊ ሰው ለመሆን ከፈለግ በዘርፍ ያለውን አዲስ ቴክኖሎጂ እና አዲስ አሰራር ቀድመህ ማወቅ ሊኖርብህ ይችላል። ድርጅቱ አዲስ ሲስተም ሲመጣ መጀመሪያ ተምረህ ሌሎችን የምታሰለጥን አንተ ከሆንክ ድርጅቱ አንተን ማጣት አይፈልግም። በትርፍ ጊዜ ሳትሰለች ኮርሶችን መውሰድ አለብህ። መጽሐፍትንም ማንበብ አለብህ። እውቀት ባደገ ቁጥር ተጽዕኖ ያድጋል። ህግ 4 ከሰዎች ጋር መልካም ግንኙነት ወይም ስብዕና ሊኖርህ ይገባል። በየትኛውም ድርጅት ጥሩ ሰራተኛ ብቻ መሆን በቂ አይደለም። ጥሩ ሰው መሆንም አለብህ። ሰዎች ከማን ጋር መስራት ይፈልጋሉ? ሁልጊዜ ከሚያማርርና ከሚጨቃጨቅ ሰው ወይስ አዎንታዊ መንፈስ ካለውና ሰውን ከሚያከብር ሰው? መልሱ ግልጽ ነው። አየህ፣ ሙያ ስራ ያስቀጥልሃል፣ ስብዕና ግን ስራ ላይ ያቆይሃል። በቡድን ስራ ውስጥ ተግባቢና ደጋፊ መሆንህ የማይተካ ሰው ያደርግሃል። ስማ፣ በመጨረሻም ይህን አስታውስ። ስኬት ማለት በትልቅ ድርጅት ውስጥ መስራትና ትልቅ ደሞዝ ተከፋይ መሆን ብቻ ሳይሆን በምትሰራበት ቦታ ላይ ትልቅ አሻራ ማሳረፍ ይኖርብሃል። ተፈላጊ ሰው ለመሆን አትለምን። ተፈላጊ የሚያደርግህን ብቃት ግን ገንባ። ይህን ስታደርግ እድሎች አንተን ፍለጋ ይመጣሉ። ይህ ታይገር ሞቲቬሽን ነው። ቪዲዮ ከጠቀማችሁ ለጓደኞቻችሁ አጋሩ። በሚቀጥለው ቪዲዮ እስክንገናኝ ቻው።